አሳይ ቤተሰብ ዴቭ እንዴት እንዳስደሰተኝ ማለት ነው። በሴት ልጅ ህይወት ብዙዎቻችንም እንደዛ ነው ያለው ማለት ነው። ምክንያቱም እዚህ ጋር እንዴ የሴት አባሴ አለበት እንዴ ልጁ ያቺንም እያመጣ ይቅፍ ያደርጋል፣ ይቺንም እያመጣ ይቅፍ ያደርጋል፣ ያቺንም እያመጣ ይቅፍ ያደርጋል። ምን ሆኖ ነው? ወይስ ደግሞ እናንተ አይኑ ተጨፍነዋል? እንደ ጭንቅላቱ አይሰራም፣ አይኑ ተጨፍነዋል። ያቺም ሴት ናት፣ ይቺም ሴት ናት። ታዲያ ቢቀያየር ምን ፋይዳ ነው ያለው ማለት ነው? ማለት ምን ጥቅም ነው ያለው? ስለዚህ ዴቭ አሳይ አንበሳ ጎበዝ ወንድም ማለት እንደዛው በቃ ቁርጥ ከዚች ልጅ ጋር ያለውን ነገር ማብቃት አለበት እንዴ። በአንድ በኩል እዚህ ጋር ሄርሜላ አላች፣ በአንድ በኩል እዚህ ጋር ሩታ አላች፣ በአንድ በኩል አሁን ሶስተኛ ሄዶ ወደ ፍቅር ጋር ምን ሊያደርግ? ይቺም ሴት ናት፣ ያቺም ሴት ናት። ታዲያ ለውጡ ምንድነው ነው እንዴ? ቆንጅዬ የሆነች አሁን ሄርሜላን ሲያመጣት ልክ እንደዛ ነበር ያለ ነው ማለት ነው። ታዲያ ዛሬም ደግሞ ቆንጅዬ አምጥቶ ለሁለት ወራትና እንዲሁም ደግሞ ለሶስት ወራት ከዛም በኋላ አሁንም ያቺ ቆንጆ በሌላ ቆንጆ ትቀየራለች ማለት ነው። ይሄ ነገር አግባብም አይደለም ታገቢም አይደለም። በጣም አሳፋሪ ስራ ነው። ገባችሁ አይደል? ስለዚህ ዴቭ ዛሬ በጣም ነው ደስ እያለኝ ያለው። እንዲሁም ደግሞ ሲቀጥል ከሩታና እንዲሁም ደግሞ ሄርሜላ አስቸገሩኝ፣ ሰላሜ ነሱኝ፣ ሰላም እየሰጡኝ አይደለም። ገባችሁ አይደል? ሰላም እየሰጡኝ አይደለም ካላችሁ ወይም ደግሞ ካሉ እኔ እነሱን እንዳይደርሱብህ ወይም ደግሞ ሰላሚክን እንዳይነሱክ አደርጋለሁኝ። አንተ ብቻህን ሆና ለብቻ ለራሲክ ጊዜ ሰጥታ ራሲክን እንድታዳምጥ ይፈልጋለው ነው። አሳይ ዴቭ እናንተንም ደስ ብሏችኋል እንዴ? ወይስ እኔን ብቻ? እኔ እንጃ። እኔ ግን የምሬንን ከሚላችሁ በላይ ነው ደስ እያለኝ ያለው ማን ዴቭ ማለት ነው። ለምን በዚህ ልክ ስለተናገረው አብርሽን። እንዲሁም ደግሞ ቅድም ለታም ብዙዬን አይታችሁታል ብዬ አስባለሁኝ። ከብዙዬም ጋር ብዙ አብርተዋል። ነገር ግን ደግሞ የአሁኑ ደግሞ የዴቭ ሁኔታ እጅጉን ከሚላችሁ በላይ በጣም ደስ ያለኝ የዴቭ ሁኔታ ነው ማለት ነው። ብዙዬም በዛው ልክ ናት። ነገር ግን እንደዛ አንዳንዴ ይሆን አላ አይደል ጠንከር ብላችሁ ስታወሩ ያ ሰው ሊሰማ ላይሰማ የራሱ ጉዳይ ነው። ግን አይሰማም። አብርሽ ሲጀምር እንዴው አውቆ እንጂ ያኒ ማንንም አይሰማም። በነገራችን ላይ አውቆ አንዳንድ ጊዜ በሰው እንደተመራ ያስመስላል ማለት ነው። ግን የአብርሽን እንትኑን ማን ተናገረው? ኢፍሬም ነው። አብርሽ አንድ ነገር አደርጋለሁ ካለ አደርጋል፣ እንዲሁም ደግሞ አልፈልግም ካለ አልፈለገም ነው። ስለዚህ ይቺ ሴት ማምጣቷ አይቀርም እያላ ነበር ባለፈው ኢፍሬም ሲያወራ፣ ኢፍሬምና ዴቭ ሲያወሩ፣ ዴቭ ደግሞ እዛኔ አይ ማንንም ሴት አትመጣም እዚህ ጋር እነሱም በዙሪያው እንትን ስላሉት እኛም ደግሞ ስለጨቃጨቅ ነው እንጂ እንደዛ ብሎ የሚያስፈራራው ይሄንን የምትመጣው ሴት የለችም፣ ልትመጣም አትችልም። እሱም ደግሞ ማንንም ሴት ሊያመጣ አይችልም ነበር ያለው። ለማንኛውም እናንተ ዛሬ ደስ ብላችኋል ብዬ አስባለሁ። መቼስ እየሆነው ያለው ነገር እያያችሁት ነው ነገሩን ማለት ነው። ስለዚህ ደስ ሳይላችሁ ይቀራል ብዬ አላስብም። የምሬኔና እኔ ከሚላቸው በላይ ደስ ብሎኛል ማለት ነው። ለምን መሰላችሁ? እዚህ ጋር እንዴ አብርሽ በሴት ላይ በአንድ ሴት ላይ አንድ ሴት መደረብ፣ በአንድ ሴት ላይ አንድ ሴት መደረብ ልክ አይደለም። የምሬኔን በጣም አሳፋሪ ያን ልኩን ነግሮት ነበር፣ ግን አይገባውም አብርሽ ማለት ነው። ያንታ እህት ብትሆንና እንደዛ አንዳንድ ነገር ቢደረግባት ደስ ይላል ወይ? ስለዚህ ሌላውንም ሴቶች ልክ እንዳንታ እህቶች አድርጋህ ማየት ነው ያለብክ እያለው ነበር። እሱ እንደሆነ ጆሮ አንዱ ይቀበላል፣ አንዱ ይደፋል። ስለዚህ አይሰማም ማለት ነው። ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ትችላላችሁ። ባይ ባይ።